ምን ላድርግ ቆይ በምን ማህፀን ነው ማረግዘው ከይቅርታ ጋር እኔ ሌላው ቀርቶ በኦፕሬሽን ማህፀኔ ሪሙቭ ሲደረግ ኦቫሪ እንኳን ወጥቷል ኦቫሪ ወጥቷል እኔ ሴንስለስ ነኝ ዛሬ ይንታቂያለሽ አታቂ ግን አንቺ ስለኔ ቪዲዮ ሰርተሻል ወጥሽ እኔ ጌጥ የምታናድደኝ ምናምን ተው ግን ተው እኔ እነዚህ ነገሩ በህይወቴ እንዳለፈ ታውቁ ነበር ለምሳሌ ወጣችሁ ሄዳችሁ አንዷ ዱባይ ላይ ያለች የተባለች ጥሩ ያኒ ብዙ ሰዎችን ሰፖርት የምታደርግ ሴት አግዝሻለሁ ብላ ስትነሳ ቤቷ ድረስ ተጉዘው ሄዱ እንዳትረጃት ለማለት ተሰራተኛ ነኝ ግን ደግሞ እውነት ለመናገር ክርስቶስን ገንዘብ ያጣሁበት ምክንያት አንድና አንድ አላማ ነበረኝ አንድ ልጅ ማግኘት እቺ ነበረች ፓወሬን ኃይሌን ትግስቴን ሁሉ ነገሬን አሁን ዛሬ ትግስት እንኳን አይለኝም ሌላው ቀርቶ ገብቷቸዋል ዛሬ በትንሽ በትልቁ ይከፋኛል ሱብኝ በእርግጠኝነት ማለት ነው አንዷን ተለጥፋ በነገራችን ላይ ሊያሾ ክፉ ሰው አይደለም ሁሉ ጊዜ ልጅ የማይኖረው ሊያሾ ስትናገር ሰምቻት በጣም ቀስሜን የተሰበረው ከዛም በፊት በጣም ብዙ ሰዎች ስትናገር ችግር የለውም ሶ ኢትስ ሃፕን ያኒ ወላ ከገንዘብ ያልሆንኩኝ ወላ ከምንም አልሆንኩኝ በስተመጨረሻ በቃ ነን ስቶፕ ሊቆም የማይችል የደም መፍሰስ ተከሰተብኝ ነን ስቶፕ በቃ የማይቆም ማለት ነው ሆስፒታል ገባለው ተኛለው የሆነ ነገር ይሰካኩል ስትመርጪ ወይም ደግሞ ባል ስታማርጪ ነው ቆመሽ የቀረሽው ብላችሁ ያላችሁ ሰዎች አላችሁ ለባል የመጣልኝም ሰው የለም ባል ሆናለሁ ብሎ የመጣ የለም የጠየቀኝ የለም እውነቱን ለመናገር እንደ ሰው ወግ ደርሶኛል ብዬ በፍቅር የቀረብኩት ሰው እንኳን አፍቃሪ ሆኖ አይደለም የመጣው እንደዚህ ሰውን አምናችሁ ማለት እኔ በቃ ልክ እንደማንኛውም ሴት ወግ ደረሰኝ ብታዩት ጊዜው በጣም ይገርማል እና አላማረጥኩም ቻንስ አልነበረኝም ሲጀመር እኔ ከ14 አመቴ ላይ ነው ከዛም በታች ሳይሆን ነበር ሽልጦ ሸጥ ነበር እንጀራ ሸጥ ነበር በጣም ብዙ ስራ ላይ ነው እድሜን ሙሉ ማለት ትችላላችሁ ያሳለፍኩት የመፋቀሪያ ጊዜ የለኝም ለፍቅር እንደዚህ መንዘላዘልበት ሰዓት ቢኖርኝ በምን እንደዛ የታደላችሁ ሰዎች ናችሁ የምታወሩት ብዙ ጊዜ መርጠሽ ምናምን ያላችሁኝ ግን አልመረጥኩም የመምረጥን እድል አልነበረኝም ሲጀመር እኔ ኢቨን ትምህርት ቤት ደርሼ ወደ ቤት እስከምመለስ ድረስ ብዙ ነገር ያልፈኛል ያኔ ለምሳሌ ትምህርት ከሄድኩኝ ቤት ውስጥ ስንመለስ ምን በለው አናገኝም እኔ በጣም ከምታስቡት በላይ ትልቅ የሚባል ችግር ውስጥ ነው ያደግኩት ግን ያው አብዛኛው የኢትዮጵያ ህዝብ እንደዛ ነው የኖረው ገንዘብ የትናርግ ብሎ እንደሚንበላጠጠው የልጃቸው ዘንድሮ ላይ እንዳያችሁት የልጄ ፔሪድ ለመጀመሪያ ጊዜ መጣበት ብለው ሴሌብሬሽን እንደሚያዘጋጁት ወይም ደግሞ ቤቢ ሻወር ምናምን ብለው እንደሚያዘጋጁት የዛኔም የየራሳቸው የሆነ ሴሌብሬሽን አዘጋጅተው ጌት ዳውን ብሬክ ዳውን የሚሉ ኢትዮጵያውያን ነበሩ ግን በዛን ሰዓት ማጆሪቲ የሚባለው ህዝብ ረሃብተኛ ነበረ በጣም ለኔ ክፋት ስላላችሁ ነው እናንተ አሁን እነኚህ ህልመኛዋ ነኝ በጣም ማለት ለኔ ፍቅር ወይ ደግሞ አዘኔታ ኖሯችሁ አይደለም ይሄን የሚያለቅስ ኢሞጂ የምትልኩልኝ ለምን ለኔ ክፋት ነው በቃ ቲክቶክ እንዲዘጋብኝ ስለምትፈልጉ ነው ሌላ ነገር አይደለም ሚውት አረጋችኋለሁ ግድ የለም ምናልባት ከናንተ መሃል ክፋት አስቦ ያልመጣ ጀስት መግለጫ የሚገልጥበትን መንገድ ስለፈለገና ስላላገኘ ነው በሚል አልፋችኋለሁ ከዛ በተረፈ እኔ መስቁት ችግር የለውም እናንተ ትሻላላችሁ ግን ሚውት ነው ማረገው የሚያለቅስ ኢሞጂ የሚልክልኝ ሰው ጠቅላላ ማለት ነው እኔ የተወለድኩትኝ 70 ቤት ነው እንግዲህ 47 ከሆንኩኝ የተወለድኩት በ19 በኢትዮጵያውያን አቆጣጠር 72 ነው በ72 ዓመተ ምህረት ነው የተወለድኩት ያ ማለት የድርቁ ሰዓት 5 ዓመት ነበር በ77 ማለት ነው
እናንተ በዛ ሰዓት ጭራሽ እናትና አባታችሁ አልተጋቡም። ብዙዎቻችሁ እዚህ ውስጥ ያላችሁት ግን እኔን ጃጅ ማድረግ ትንሽ አይከብድም? እኔ 5 ዓመት ልጅ እያለሁ እናንተ እናትና አባቶቻችሁ አልተጋቡም። እኔን ጃጅ ማድረግ ትንሽ አይከብድም? ዘንድሮ የፀጉር ቫይታሚን፣ የሆድ ቫይታሚን፣ የውስጥ ቫይታሚን ምናምን ነው የምትኖሩት። እኛ የምንበላው ምግብ አልነበረንም። ብዙ ቫይታሚን ያጣው ፀጉሬ ይዘገንን ነበር። ከሁሉ በላይ ከተፈጥሮዬ ሁሉ የሚሰቀጥጥ